ኢትዮጵያኖች ብዙ ይመጣሉ እናንተ ሬስቶራንት እንዴት አግራዋ ምግብ ይሆናል ብዬ በጣም ግራ ገብቶኝ ነበር። የሆነ ሌላ ሀገር ሄደሽ የሀገርሽ ምግብ ስታገኝ በጣም ደስ ይልሻል። ይዞ ይመጣና ማን ነው ስሙ እያለ ነው የሚነገረው። ጥሩ ካቻኩ ያኛው ኮት አፈላይ እኮ ነው። ቤተሰቦቻችን የእልፍኝ ገበታ ሰዓት ላይ ያለነው የአፍሪካ ህብረት ጉባኤን ኢትዮጵያ በድምቀት እያካሄደች ነው የምትገኘው። ይህም በማስመልከት ዛሬ የእልፍኝ ገበታ የአፍሪካ ምግቦችን ነው የምንሰራው። 22 አካባቢ ከሚገኘው አፍሪካና ሬስቶራንት ሼፍ ሊያ መላኩ እዚህ እልፍኛችን ውስጥ ተገኝታለች። የተለያዩ ምግቦችን ትሰራልናለች። እናንተም ተከታተሉን። ሊያ በጣም አመሰግናለሁ ስለመጣሽ። እኔም አመሰግናለሁ። ምንድነው ዛሬ የምንሰራው? ያው የአፍሪካ ምግቦችን ነው የምንሰራው። ምን እንሰራለን እዚህ የሚለውን እስቲ ንገሪ። ዛሬ የምንሰራ ሊቨር ጉበት እንሰራለን። እሺ እዚህ ጋር ቲማቲም፣ ቃሪያ፣ ሽንኩርት አለ። ይሄን እንከትፋለን። ይሄ በቆሎ ዱቄት ያው ኡጋሊ የአፍሪካኖች ገንፎ ነው። ኡጋሊ ነው የምንሰራው። ኡጋሊ እንሰራለን። እሺ እቺ ደግሞ ቻፓቲ ትባላለች። ቂጣ ነች፣ ትጋገራለች። ቂጣ መስሪያ ማባያ ማለት ነው። ማባያ ነች። እሺ ስለዚህ ኡጋሊ እንሰራለን። በእነዚህ ምን ነበር የምንሰራው? ከቸምባሪ። አዎ እኛ ጋር ያው ቲማቲም ቁርጥ እንደምንለው ማለት ቲማቲም ቁርጥ ከቸምባሪ ነው የሚባለው። እንደዛ ነው የሚባለው። እሺ እነዚህ መስሪያ ያው ጉበታችን አለ። ጉበት አለ። እዚህ ጋር ይሄ ዘይት አለ፣ ጨው አለ። ይሄ ቤት ያዘጋጅ ቅመማ ቅመም ያቸቶ እነዚህ ናቸው። ስለዚህ ሁሉ ተሟልቷል። ሁሉ ተሟልቷል። እዛ ጋር የተደረደሩ 4 ነገሮች ይታዩኛል። ምንድን ናቸው? እዚህ የምንሰራቸው ናቸው ወይስ እዛ አብስለን የመጣ ነው? እናንተ እንድትቀምሱት ነው። ይሄ ናማቾማ ማቲምቦ፣ ይሄ ጨጓራና አንጀት ምናምን ነው የምንሰራው። ማቲምቦ ይባላል። ይሄ ቆስጣ ስፒናች ወይንም ግሪል ነው የምንለው። ይሄ ደግሞ ጎትስቱ ይባላል። በፍየል ስጋ ነው የምንሰራው። እንዳልጫ ነው እና ያው ከኡጋሊ ጋር እነሱ የአፍሪካኖች ምግብ ነው። በጣም ይወዱታል። በጣም በደንብ የሚጠቀሙት ምግብ ነው። ስለዚህ ተሰርቶ አልቋል። ያንን እንቀምሳለን። እዚህ ደግሞ እኔና ሊ የሰራነውን ምግብ ቤተሰቦቻችንን በኋላ እናቀምሳለን። እናንተም በደንብ አሰራሩን ተከታተሉ ቤተሰቦቻችን። ሊ መጀመር እንችላለን። ምንድነው ማድረግልሽ? የምሰራውን ማግዘውን ስጪ። ሰጣለሁ። ማቋተም ካለ መክተፍም ያው ለወንደ ላጤ እንደሆነ የሚቀልችም በሰጣህ አይቀልም። ልክተፋት ደቀቅ አድርገህ። እኔ ደግሞ እዚህ ሊቨሯን እኔ ባዘጋጃት አይሻል? በእኔ እሷንም ይሄን ቶሎ ጨርሼ ወደዛ እመጣለሁ እና ያለ ደስ ይለኛል። እሺ 4 ኪሎ አካባቢ ጨርጨር የሚባል ሆቴል እንደነበራችሁ ሰማሁ። በጣም ታዋቂ ነው በሰዓቱ። ሌሎች ሰዎች ሳትጠይቅ በጣም ምን ያህል ዓመት ይሆናል? ረጅም ጊዜ ነው አይደል? በ20 ዓመቱ ነው የዘጋነው ቤቱ። በነገራችን ላይ 20 ዓመት ተሰርቶ 20 ዓመት ተሰርቷል። ቅርብ ጊዜ ነው የተዘጋው። በ83 ላይ ነው የዘጋነው። በፍርፍር የታወቀ ነው፣ ቋንጣ ፍርፍር። እሺ እና ቤታችን በጣም ታዋቂ ነበር በሰዓቱ። እዛ ውስጥ እየሰራሽ ብዙ ነገሮችን እየረዳሻቸው ቤተሰቦችሽ ነዛን ያደግሽ? አዎ እናቴን እየረዳው። ከዛ በኋላ ነው ሼፍ የመሆን ሀሳብ ይመጣልሽ? አዎ ያው እናቴ ስትሞት እዛ የሚያቀኝ ሰው አንቺ ሙያ አለሽ ለምን እዚህ ፈረንሳይ ኤምባሲ አላስቀጠረሽም ብሎኝ እዛ ፈረንሳይ ኤምባሲ ያስቀጠሩኝ። እዛ እየሰራው ያለ ያው ሲሄዱ መቼም የውጭ አምባሳደሮች ሲሄዱ ይጋብዙሃል። ወደ ማሌዥያ ጋበዙኝ። ይዘውሽ ሄዱ? አዎ ማሌዥያ ሄድኩ። እዛ እየሰራው ግን እዚህ ደግሞ አያቴ ብቻዋን ስለሆነች ነይልኝ ስትለኝ ወደ አያቴ ወደዚህ መጣሁ። ለዛ ነው ፈረንሳይ ኤምባሲ በሼፍነት ነው የገባሽው? አዎ በዛው ቤት ውስጥ በመሰሪ ወይስ ተምረሽ? አይ እየተማርኩ ግሎባል እየተማርኩ ነበር የምግብ ዝግጅት። 5 ዓመት ፈረንሳይ ኤምባሲ ሰርቻለሁ። ያው ዛሬ የአፍሪካ ህብረት እየተካሄደ ነው በአዲስ አበባ። ለእናንተ በጣም ቢዚ ነው የሚሆነው መቼም ይቀን። በጣም አመሰግናለሁ ስለመጣሽም። እንዴት ገባሽ ወደ አፍሪካና? አሁን አፍሪካና ላይ ሼፍ ነሽ፣ ብዙ የአፍሪካ ምግቦችን ትሰሪያለሽ። እስቲ ወደዛ የገባሽበት መንገድ ነገር። ያው እንግዲህ አፍሪካና በስራ ልምድ ብዙ አይነት የስራ ልምድ ስላለ ትሰራለህ ከአፍሪካኖች ጋር ስለምሰራ በአጋጣሚ አፍሪካኖች ናቸው እዚህ ቦታ ላይ ስራ አለ ሲሉኝ ያው ሲሄድ ያው ኢትዮጵያኖችም ቢሆኑ የአፍሪካ ምግብ እንደሚሰራ በደንብ አየው። ያው ልምዱም ስላለኝ ቀጠልኩ። ብዙ ከአፍሪካዎች ጋር ሰርተሻል ከዛ በፊት? አዎ ሰርቻለሁ። ኦይ ሰራተኞች ጋር ከዩ አረ እዛ ሰርተሻል። በደንብ ታውቂያቸዋለሽ ማለት ነው። አዎ ቲማቲማንም እንድች ደቀቅ አድርገን ነው የምትከተው። ቆንጆ ነው ይሄ። አዎ ጎበዝ ነው። ብዙ ጊዜ እዚህ ኢትዮጵያ ውስጥ የለመድናቸው ምግቦች አሉ አይደል?
ወጣ ስትይ በጣም የተለየ ምግብ አለ? ምንም ብዙ የተለየ የለም። ያው ስጋ ነው። ይሄው እኛ ሀገር እንጀራ እንደምንበላው እነሱ በገንፎ ነው የሚበሉት። ገንፎ በደንብ ይጠቀማሉ። በቃ ማንኛውም ምግባቸው ገንፎ ነው። አሁን እኔ ናይጄሪያ ጋር አንድ ጊዜ ግብዣ ሄጄ እሺ በግራዋ ነው ጎመን ይሄ ግሪን የሚሰሩት። አዎ እዚህ ሰርተናል ከዚህ በፊት። እንዴት ግራዋ ምግብ ይሆናል ብዬ በጣም ግራ ገብቶኝ ነበር። ግን ሲሰሩት ደግሞ በጣም ደሊሽ ነው። ለካስ ምግብ አናቅም እኛ አልኩኝ ለራሴ ማለት ነው። ግራዋኛ ጋር እኮ እቃ ማጠቢያ ነው አይደል? ሮቶች ምናምን ማጠቢያ ነው። እዚህ ሰርተን ገርምሻል። ሁላችንም በቃ ደንግጠናል። ይሄ ነገር ይበላል እንዴት ነው ያመን ይሆን ብለን ስንቀምሱ ግን በጣም ነበር የሚጣፍጠው። በጣም ቆንጆ ነው። እንደዛ ነውና ምግብን ብዙውን ጊዜ በየሀገር ውስጥ እንዳሰራር ይለያያል። ከዛችን ቃሪያ ደግሞ ከተፈት እሺ እንደዛው ደቀቅ አድርገን ይበቃል። ብዙ አፍሪካውያን አሁን እናንተ ጋር ይመጣሉ። በብዛት ምን ይመገባሉ? ኡጋሊ ነው የሚመገቡት። ይሄን በሙሉ የሚበሉት። ያው ኡጋሊ ግን ካልተመቻቸው ገብተው ይሰራሉ። ራሳቸው በእውነት በራሳቸው ስታይል በራሳቸው ፍላጎት እነሱም ይሆኑ ወይ ባለቤቶቻቸው አብረው ከመጡ ሰርተው ይመገባሉ። ኪችን ከብተው ይሰራሉ። የሚያስፈልጋቸውን ስፓይሲ የኛ ከማይመቻቸው ከሆነ ከራሳቸው ስፓይሲ ይዘው ይመጣሉ። ይዘው ይመጣሉ እንደ ቤታቸው። ስለዚህ በቃ እንደ ቤተሰብ ነው ማለት ነው ግንኙነታችሁ። በጣም ደስተኞች ልዩ ፍቅር ነው ያላቸው። የሆነ ሌላ ሀገር ሄደሽ የሀገርሽ ምግብ ስታገኝ በጣም ደስ ይልሻል። ከዛን ደግሞ ጣዕሙ አልመጣ ካለሽ ኪችን ድረስ ገብተሽ ራስሽ ስታበሲ ያለው ስሜት ደስ ይላል። እንደ ቤተሰብ ነው። የማይጠብቁት ነው። በቃ አንዳንዴ እዚህ ኡጋሊውን ምናምን እንዲያዩ በጣም ይደሰታሉ። በጣም ደስ ይላል። ይበላሉ። በቃ ገኝቱ ሰርተውም ይበላሉ ራሳቸው። ሳይሳቀቁ ነው የሚመጡት። ስለዚህ በቃ በናፍቆት ነው የሚመለሱት። ደዛ ማሪፍ ደቋል። እስቲ አሁንስ በጣም ጎበዝ ተጨብጭባል። እኛ ጨብጭቤያለሁ። ቴንክ ዩ። ምን እናርግሽ? እቺን ትለኩስና እቺን እንሰራለን። መጀመሪያ እቺን ትጨምርና ታበስላለህ። እሺ ዘይት አልገባም። ቆይ አብስለው መጀመሪያ። ብዙ ቅባት ስለማይመገቡ እንትኑ ውሃውን ከጨረሰ በኋላ መጠቀም እናደርግ። ኦኬ ኡጋሊ ውሃ ጥደናል። ቲማቲም ትንሽ ልጨምር አይደለ? እሺ ስቲንካ ዘይቱን ደግሞ ጨምር። እሺ ቲማቲምና ሽንኩርቱ ላይ ዘይት። አዎ መሰለ። በጣም ተዋህዷል። ይሄ ገልበጥ አድርገው ቶሎ። እሺ ጉበት ብዙ እሳት አይፈልግም አይደል? አይፈልግም። ምንድን ነው የሚባለው? ይሄ ጉበት ወጥ ነው። ምን ሊቨር ይባላል እኮ። ግን ምን ወጥ ነው? ጥብስ ነው? ያው ጥብስ በለ። እሺ ጨው ብዙ ነው ይበቃል። ጨው የተወሰነ ነው የጨመርነው። እንዴ ሽቶ ይለያል። ስፓይሲ ነው። ምንድን ነው ያስገባሽው? ቅመሙ ነው? ቅመሙ ነው ቤት የተዘጋጀው። ከምን የተዘጋጀው? ያው ቤት የምናዘጋጀው የራሳችን የሀገራችን ነው። ካልኩሌሽን አለው። ካልኩሌሽን አይነገርም። የአፍሪካ ነው። ሬሲፒ መሸጥ ነው። እሺ ለቤተሰቦቻችን ነው። ምንም የተለየ የለም። ራሳችን ጋርሊክ፣ ዝንጀር ምናምን አድርገን እናረጋው ነው። ሌላ አይደለም። አንተን ስስቴን ስለማድረግ ነው። እኔ ደግሞ ኡጋሊ ገንፎ ልሰራ ነው። በጣም አሪፍ። በደንብ መታሸት ይፈልጋል መሰለኝ። እሱ ይፈልጋል። ልቀይርልሽ ቦታ? ብትቀይረኝ ደስ ይለኛል። እሺ እኔ እዚህ ጋር ሆናለሁ። እሺ በደንብ አማስለው። እሺ ሰሞኑን በጣም ቢዚ ነው ቤታችሁ አይደል? አዎ እንግዶች እየመጡ ነው። በደንብ እያስተናገዳችሁ ነው? አዎ እየመጡ ነው፣ እየተጠቀሙ ቢዚ ነው። ቋሚ ደንበኞች አለው በየጊዜው የሚመጡ በየአመቱ ምናምን በቃ ስብሰባም ቢኖራቸው ምንም ይመጣሉ። የግድ አመት ጠብቀው ሳይሆን ዝግጅት ሲኖር ይመጣሉ። ኦኬ ኢትዮጵያውያኖችስ ይመጣሉ? ሁሉም ይመጣሉ። እውነት? ምን ይበላሉ? ሁሉንም አይነት ምግብ ይበላሉ። ኢትዮጵያ አሁን የትኛውን ነው የሚወደው? እዚህ ካሉት ናማቹማውን በጣም ይወዳሉ። የቱ ነበር ናማቹማ? የመጀመሪያ ይሄኛው እሱን ወደ በጣም ጋዝ ላይት ነገር ይመስላል። እንትን ነው ግሪል ነው፣ በባርቢኪው ነው የምታበስለው። ኦኬ ስለዚህ በጣም ይወዱታል። ቤተሰቦቻችን ደርሷል ጉበቱ። በሽንኩርት ቲማቲም፣ ዘይት፣ ቅመማ ቅመም የተጨመረው በጣም ፈጣን ነው። ቅባት የለውም እንደምታዩት። እኔ ደግሞ ኡጋሊ ገንፎ ልሰራ ነው። እሺ የፈላ ውሃ አጠገባችን ማድረግ አለብን። ስናገነፋ ከስር ይገባል።
አውና ውሃውን መጥነህ ነው የምታገነፋው። ገንፎን በደንብ በማረው ደስ ይለኛል። ገንፎን ጋር ተመሳሳይ ነው ከገንፎ ጋር ከኛ ጋር? አዎ በደንብ ማሸት ነው። አዎ ማሸት ነው። ዱቄቱ ሶኝ ለያዘልሽ ጡንቻ የሚጠይቅ ከሆነ ነው ያለው። እኔም ተስፋ አረኩኝ ሳይሆንና ወደ አንተ አይደለም ወደ እኔ ለመቼ ነው? ይሄንን ኡጋሊ ኢትዮጵያኖች ይበላሉ አዝለውት? አዎ ይበላሉ። በተለይ አፍሪካ ሀገር ሄደው የመጡ ካሉ በጣም ይወዱታል። ቅድም ደንበኞች ከአፍሪካ ሲመጡ ትልልቅ ፖዚሽን ላይ ያለው ባለስልጣናት ሳይቀር እናንተ ጋር ገብተው እየሰሩ እንደሚበሉ ነገርሽ ነበር። እኔ እንደምሰራው ያግዟቸዋል፣ በደንብ ይሰራሉ። ለራሳቸው በቃ የኛ ምን ሰራው ካልተመቻቸው በቃ እንትን ይላሉ። የኢትዮጵያ ምግብ አስለማመዳቸው ይበላሉ። ይሄ በተለይ ሸክላ ጥብስ በጣም ነው የሚወዱት። በኡጋሊ ሸክላ ጥብስ እኮ ይመሳሰላል። ሸክላ ጥብሱን በኡጋሊ በጣም ይወዱታል። ሌላስ ምን ይበላሉ? ይበላሉ በቃ ዶሮ፣ ክትፎ፣ ሽሮ ነው የሚበሉት በብዛት። ሽሮ በጣም ይበላሉ። ነጭ ነው በጣም ይሄ በቆሎ 20 አመታት አካባቢ ነው የሰራሹ። ረጅም ጊዜ ነው በጣም 20 አመት እና አንድ ጊዜ ከአሩስቶ ጋር የተያዘ የተፈጠረ ነገር አለ ተባለ። ዶክተር አምባሳደር ሚሼል ይባላል። እሺ የምን ፈረንሳይ ኤምባሲ እና እንግዶች ጋብዟል። ኦዩ መጡ ለስብሰባ። እሺ አላ ምግብ ተሰራና ዶሮ አሩስቶ ሰርቻለሁ። ሌላውን ሁሉ ሜንዲሾቹ ምናምን ዲዘርቱን ሁሉ አቅርቤያለሁ። ዶሮ ተረሳ። አሩስቶ ትዝ አላለኝም ኦቨን ውስጥ እንዳረኩት። እሺ እሱ ደግሞ ካሁን ታመጣለሽ ብሎ ይጠብቃል። ረስቼዋለሁ። በኋላ ቀሳለን ወይ ዲስ ቺክን ሲለኝ አይደል ነው አልኩት። ኦቨኑን ስከፍተው አብሯል። እንግዶች ተቀምጠዋል። ከዛም ተደረገ ግን ያው ባለው በነበረው ሌላ ሩስቶች ምናምን ስለነበሩ ያ ተጨማሪ ነው ነበር። እንደዛ አድርጌ አወጣ። ይኸውልህ ገንፎአችን ደረሰ። ሶፍት ነው በጣም። እንደዚህ ታደርገዋለህ። ኡጋሊ ደርሷል። ቤተሰቦቻችን ገንፎ በእኛ አጠራር ገንፎ ምንም የሚገባ ነገር የለም። ቅመማ ቅመም፣ ጨው ምናምን ምንም ነገር አይገባም። ራሱ ውሃውና ዱቄቱ ብቻ በቃ። አፍሪካና ከተከፈተ ምን ያህል ጊዜ ሆነው? በኮቪድ ጊዜ ነው የተከፈተው። ኮቪድ እንደገባ 2013 አካባቢ። እሺ ክብ አይደለም ግን ለመገልበጥ ይመቻል። ገንፏችን ወጥቷል። በጣም ነው የሚያምረው። ቤተሰቦች በትኩሱ ፍቅርና ገንፎ በትኩሱ ነው። አሁን ምንድነው የቀረን? ቻፓቲ መጋገር። መጀመሪያ እዚህ ጋር ትንሽ ዘይት እናደርጋለን። ለምን ዱቄት ስላላዝን ስቲክ እንዳይሆን እና ቻፓቲ በቀላሉ እንዴት እንደሚጋገር። አሁን የአፍሪካ ምግቦችን በደንብ እየሰራሽ ነው አፍሪካና። ከዛ ሌላ ምን ስራዎችን ትሰሪያለሽ? የአበሻ ምግብ ትልልቅ ሆቴል ያው ግብዣ ምናምን ሲኖር ተጨማሪ ስራ ሲኖር ኬተሪንግ ስራዎችን ትሰሪያለሽ? ኬተሪንግ እሰራለሁ። ቻፓቲያችን ደርሷል። ቀጠን አድርጌ አይደል? ሞክር። ዛሬ በቃ ትንሽ ቅርጽ አልባ ሆኗል። የአፍሪካ ካርታ አስመሰልኩ። ያው መምጣታቸውን አውቀው ነው መሰለኝ። አስቤበት ግን አልነበረም። ያስመሰልኩ ምንም አይደለም። ራስህ ትበለዋለህ። እኔ ራሴ እበለዋለሁ። በደንብ አሁን አዲስ አበባ ውስጥ ታውቋል ብለሽ ታስቢያለሽ አፍሪካ ምግብ? እስካሁን አፍሪካና እንዳየሁት በደንብ ብዙ ሰው አለ። ብዙም የሚመጣ ሰው ስላለ ተለምዷል። አሁን ደግሞ በይበልጥ ይታወቃል። ከአፍሪካኖች ውጪ የሌሎች ሀገር ዜጎች ይመጣሉ? ማንኛውም ዜጋ ይመጣል። ሁሉም ይሞክራል። ሁሉም ይመጣሉ። ሁሉም ይጠቀማሉ። በጣም ደስ ይላል። በደንብ እየተዋወቀ ነው ማለት ነው። እሷን የከተፍካትን እዚህ ውስጥ። እሺ ምን ልንሰራ ነው አሁን?
እሺ ቂጣው እንደሚታየው እንዳያችሁት ነው የሚሰራው ቤተሰቦቻችን። ቂጣውን በዚህ መልኩ ከሰራን በኋላ የሚቀር ምንድነው? እዚች ጋር ቀመማታቸው ተዋርክ። እሺ ጨምር ካቻምባሪ ነው ያልሽኝ? ይሄን ካቻምባሪ ከዚህ ጨው ታረጋለህ። እሺ ዘይት ጨምር። በቃ በይኝ እነግርሃለሁ። ተመካልሽኝ። እሺ በቃ አዋህደው። ካቻምባሪ ጨርሰናል። እዚህ ጋር ያለው አዎ ይጽዳል። እናጸዳዳና ቤተሰቦቻችን ምንድነው የሚቀረን? ማቀራረብ ወይስ ማቀራረብ ነው የሚቀረን? ሶስቱን ምግባችንን ጨርሰናል። ኡጋሊ አድርጋ አዘጋጅተናል። አዎ ማቀራረብ። እሺ ቤተሰቦቻችን እዚህ ጋር እንዳያችሁት በሚያምር መልኩ አቀራርበናል። እዚህ ጋር ማቲምቦ አለ፣ ናማቾማ፣ እስቲ ቀረውልኝ አንቺ ጎት ስቲው፣ ከቸምባሪ፣ እሺ ግሪን፣ ቻፓቲ፣ ይሄ ኡጋሊ። እነዚህን የመሳሰሉ ምግቦች ሰርተን ጨርሰናል። አሁን የቀረን ለቤተሰቡ ማቅረብ ነው። እኔ ጠርቻቸው ልምጣ? የቀረ ነገር አለ? አንድ ላይ እናቀርባለን። መጣው ለነገሩ ሳስበው ዛሬ ስለ አፍሪካ አለ ያወራነው። የአፍሪካ ነገር ሊሆን ይችላል። አዎ ለምን የአፍሪካ እኮ በእጅ ይበላል እንዴ? እና ማንኪያና በእጅም ይበላል፣ በማንኪያም ሁሉም ተገመት ነው እንደ ጠረጠር ነው። ይሄ ዘመዶቼ ምግብ ለኛ ተስፋ ይሄንን እስገምታችኋል? ይሄኛው ምንድነው? ሚኪ የምትወደው መሀል ላይ ብቻ ነው እዚህ ጋር ለአመል እሱ እኮ ማባያ ነው ሚኪ። ይሄስ እሱ መጀመሪያ ስኳር ድንች ነው እንዳትሉኝ። አይደለም ይሄ ነገር ገንፎ ነው። ገንፎ አይደል? ገንፎ ነው። እንኳን ደህና መጣሽ። እውነት ሊያ መላኩ ይባላል። ሼፍ ሊያ መላኩ። ሼፍ ሊያ መላኩ እንኳን ደህና መጣሽ። ምን ዛሬ ለየት ያለ ምግብ ነው። በስመ አብ ምንድን ነው የሰራሽልን? እስኪ ንገሪኝ። እስቲ አስረጅ። ያው ኡጋሊ ይባላል። አንቺ ጋር ፊት ያለው ሊቨር እሱ ሊቨር ነው። ያኛው ግን ጎት ስቲው ይባላል። በፍየል ስቲም ኮክ ነው የሚደረገው። ያ ደግሞ ሞቲምቦ ይባላል። ጨጓራና አንጀት ነው። ከባድ ነው። ገንፎ ኡጋሊ ነው። ኡጋሊ። ይሄ ደግሞ ነማቹማ ይባላል። ግሪን ቹማ ለኔ ነማቹማ ሰጥ ያ ደግሞ ግሪን ነው የምንለው። ይሄ ቻፓቲ ያው በጣም የሚገርማችሁ አሁን ቲማቲም እና ሽንኩርት ኖርማል ሳላድ ማለት ነው። ስሙ ግን በቃ ስሙ ምንድነው? ስሙ ካቻምባሪ ይባላል። ካቻምባሪ አይ ከባድ ስም ነው ለቲማቲም ካቻምባሪ የአፍሪካን ስም ስለሆነ እኔ የምልሽ አፍሪካኖች ምግብ ስለሆነ ይሄኛው እንዴት ነው የምንበላው? ኡጋሊ ነው። ያ ማባያ ነው ከስጋዎቹ ጋር እንደ እንጀራ። እኛ እንጀራ እንደምንጠቀመው እነሱ ደግሞ ይሄ ለነሱ እንደ እንጀራ። በጣም ቸኩያለሁ ለመቀመስ። አንዴ በልተናል። ዮዲ እና ጋምቤላ አካባቢም በወጥ ይበላል። ኡጋሊ እንደ ገንፎ ነገር አለ። የበቆሎ ነው። የበቆሎ ገንፎ ነው። ያደኩበት ነው። እናንተ አንድ ቀን ሰርተሻል አበላሽ። የሆነ ጊዜ ለገና አጥሚት ያደረገችው ይሄን እሰራለሁ ብላ ጭራሽ ሀሳቡ ድንቄም ማደግ ውጤቱ አጥሚት ነው። ገንፎ እሰራለሁ ብላ አቅጠናው ሙቅ አጠጥታናለች። ትክክለኛ ምግብ ሲንቅበሰው የትኛውን ነው መጀመሪያ የምናቀምሳቸው? ሁሉንም ማንሳት ይችላል። እሺ ስሞቹን እያስታወስካቸው እየጠራ ጎት ስቲው ታዲያስ ካቻምባሪ ከጎት ስቲው ምን ጀመረ? ይሄ ምን ነበረ? እሱ ነማቹማ ይሄ ነገር እንትን የለውም። እንትን ነው የፍየል ነው ይሄ ነገር። ይየላል። ዋው መድኃኒት እኮ ነው። ጎት ስቲው እኮ የተባለው ለዛ ነው አይደል? ፍየል እኛ ሊቨር ነች። እሺ መቅመስ አለብን ከሁሉ። ሚኪ ካቻምባሪ ይሻላል። እቺን ነገር አትሞክራት። ካቻምባሪ ነማቹማ ነው። ካቻምባሪ እኔ እወዳለሁ። ስለዚህ ይደረግልኝ። እሺ
ከዚህ ጋር ግን እሱ ነው ይሄ ነው ከቻምባሪ ቲማቲሙ እሺ እሺ ይሄ ጎት ስቲው አድርጊ ያለው ጎት ስቲው ከቻምባሪ በቃ ጁሲ እሷን ያዙ የዳቦ ስም አረግ ይዞ ይመጣና ማነው ስሙ እያለ ነው የሚነገር ካላወቀ አይሰጣም ካላወቀ አይደረግ ያዝማን ይሄ ምድረው ስሙ ቸፕቲ ቻት ማሪቱ በኦጋሊ ቀመሳችሁት በኦጋሊ ነው የምጣፍጠው ነው። አረ አዎ ምግባቸው በኦጋሊ ነው የሚጣፍጠው። ኢትዮጵያኖች ብዙ ይመጣሉ እናንተ ሬስቶራንት? አዎ ይመጣሉ። ግን አፍሪካኖች ይበዛሉ? አፍሪካኖች ያው እኩል በኩል እንደው እኩል በኩል የት አካባቢ ነው? ካፒታል ሆቴል በስተጀርባ ነው። አፍሪካና ኦኬ። ሰሞኑን ቢዚ ነበራችሁ። ቢዚ ነን አሁን በጣም ደስ ያለኝ ነገር ሲመጡ እየገቡ የራሳቸውን ስፓይሲ ምናምን ይዘው ይመጣሉ ከሀገራቸውና ኩሽና ድረስ እየገቡ ይሰራሉ አለች። ያማራቸውም ሰርተው ይበላሉ። የኛን ቀዮጤ ይደፍሩታል ይበላሉ። ያው በኦጋሊ ይበላሉ። በኦጋሊ ስለዚህ ኦፕን ኪችን አለ ማለት ነው። ልክ ኦፕን ማይክ እንደሚባለው በአርት ሄደ ማይክ ይዘ እንደምትለው በዚህ አጋጣሚ መታችሁም እንድታዩ እንመጣለን። ጨጓራም ግን ኃይለኛ ክብር አላት። እኛስ በዱለትም በላይ ጨጓራው ራሱ አጠባበሱ ለየት ይላል። የኔን ምግብ አገኘው። ቴስቱም ትንሽ ለየት ይላል። አብዛኛው አፍሪካ ሀገር በጣም ተሳሰረ ታውቃለህ። በቴስት በጣም የተሳሰረ ነው። የትኛው ምግብ በጣም የምትወጂው? ዛሬ ከሰራሽው በጣም ቴስቲ ነው። የእውነት ቤት ውስጥ ይሰራል ለልጆች ለቤተሰብ ይሰራል። ሼፏ የት አለሽ ተብለሽ ነው ከኪችን ወጥተሽ የተመሰገንሽበት አጋጣሚ አለ? አዎ ባርቢኪው ምናምን ሲያዙን ያያሉ ያሰራሉ። እንደሱ አዘውን ያው ሰርቪስ እንሰጣለን። ደስ ብሏቸው አመስግነው ይጣሉ። እኛም በጣም ነው የምናመሰግነው። ውድ ቤት እንዴት ነው ወደድሽው? በጣም የወደድኩት በይበልጥ ደግሞ እናንተን ስላገኘ በጣም ደስ ብሎኛል። በተለይ አንቺ ነው በልቤ ሳስበው ዛሬ ያገኘሁሽ ባጋጣሚ እጅግ በጣም አመሰግናለሁ። በጣም ሚኪም እንደዛው ሶሪ ግን አልነጥልሽ። እኔም ሳገኛት ደስ ይለኛል። በጣም ነው የምናመሰግነው። በቃ ማለት አይጠገብም። ለኛ ደግሞ በጣም ተስማሚ ነው። ቅባት በብዛት የለውም እና ባይገርምሽ ይሄ የምትሰሪው በራሱ ወዝ እንጂ ነው። አዎ ምንም አይነት ተጨማሪ ቅባት አይገባውም። አዎ ሚኪ ምን ይጨመር? ካቻ ማን ነው? ኮሮንኮ ማን ነው? ምንድን ነበረ? ጥራው ካቻኩ ያኛው አይደል? አፌ ላይ እኮ ነው። አፌ ላይ ነው ያለው። ላማቹማ ይሄኛው ነው አይደለም ወይ? ይሄኛው ነው። አፎ በለ ላማቹማ አራት የእግር ኳስ ተጫዋች ጠርቼ ነው የሄደው። ምንም ተንከ አሮስቶ የሚመስለው ብትለኝ እኮ ይገባኛል። በስሙማ መጥራት አለብኝ። ተምሬ መቼም ቢሆን በስሙ አጠራው። ጆሲ ለራሱ ሊያረግ ፈልጎ ነው። አይገርም? ታዲያስ ለሚኪ ሰበብ ልጨምር በል። በእውነት በጣም እናመሰግናለን። ለአፍሪካ ህብረት የመጡ እንግዶቻችንንም በድምቀት ተቀብላችሁ ተንከባክባችሁ በዚህ መልኩ ስለሸኛችሁልን ቤታቸው እንዲመስላቸው ስላደረጋችሁልን እና ደግሞ እናንተም አንቺም እዚህ መተሽ ይሄን የመሰለ ነገር ከአፍሪካ ወንድሞቻችን ጋር እንድንጋራ ስላደረግሽን በእውነት እናመሰግናለን። ቤተሰቦቻችን እንግዲህ እናንተም አፍሪካና ሬስቶራንት 22 ካፒታል ሆቴል ጀርባ ነው የሚገኘው። የተለያዩ የአፍሪካ ምግቦችን ማጣጣም ከፈለጋችሁ መሄድ ትችላላችሁ። የሀበሻ ምግቦችም አሉ አይደል? አለን። ሁሉም ነው ያለው። ስለዚህ ማዘዝ ትችላላችሁ። ምናልባት አንድ አፍሪካዊ እንግዳ ከመጣ ግን ቀጥ ብላችሁ ወደ አፍሪካና ነው። እናመሰግናለን። ቴንክ ዩ